ይቅርታ ቆይ እነማን ናችሁ? ምን ፈልጋችሁ ነው የመጣችሁት? ዳጣ ባላለሁ ያንተ ልጅ ነኝ። ምን? ያንተ ምን? ኪዳነ ምሕረት በር ላይ የጣልከኝ ልጅ ነኝ። ምን? ደረጀ ጌታውን አይደለ አንተ? ጨካኝ ነህ። የፈጣሪ ያለ የት? መቼ? እናቴ እዚህ ቤት ውስጥ ነው ያለችው። ስለምን እናት ነው የምታወሪው? እናቴ እዚህ ቤት ውስጥ ነው ያለችው። እዚህ ቤት ውስጥ ምንም እናት የለሽም። አልፈልግም። እናቴ ነው የምፈልግ። ሞገስ እንዳትነካኝ። እዚህ ቤት ውስጥ ምንም እናት የለሽም አንቺ። ሶር በለኝ ያስገባኝ። ማነሽ? አንቺ ማነሽ? ምን? ደረጀ ስምሽ ማን ነው? ውሃ ውሃ ስምሽ ነው? አዎ ውሃ ስሜ ነው። ደስ ይላል አይደል? አይ ሰምቼው ስለማላውቅ ነው፣ ግን ደስ ይላል። አንቺም የደረጀ ልጅ ነሽ? አንቺ እንዴት እንደዚህ አባቴ ስም አንጠልጥለሽ የምትጠሪው? የት ታውቂዋለሽ? አንቺም ልጅ ነሽ? ማነሽ? ቆይ እንዴ ሰቤት ዘው ብለሽ ገብተሽ የምትመረምሪው? እኔ ዳጣ እባላለሁ። ማለት ዘመረሽ ወይ? ጭሙ ምን አደረገች? መቼም አንቺም የሚያስጨንቅሽ የናታን ጉዳይ ነው። ምን አድርጋ ነው? ውጭ አብረው ኳስ እየተጫወቱ። ታዲያ አንቺ ስለምን አብረሻቸው አትጫወች? እንዲሁም አየ በዚያ አባራ ነው የምትጫወተው። ታዲያ አንቺም እኮ ቅልቅል እያደረገሽ ነው። ምን ይሁን? እሺ ዳጣ እዚህ ቤት ከመጣች ጀምሮ ምንም እየተመቸኝ አይደለም። ምንም እሱማ እኔም አልተመቸኝም፣ ግን የግድ አባትሽ ትንሽ ጊዜ መቆየት አለባት ስላለ መታከስ ነው። እስከ መቼ ነው የምንታገሰው? ማየ ናታን ምን እንዳለኝ ታውቂያለሽ? ምን አለሽ? ደስ ትላለች እኮ ነው ያለው። መቹ አሃ እንዳይቀማሽ መቹ እንዴ ወደዛ ይድድ ባላልኩ በእጄ መያዝ አይቻልም። ነገር ቢኖር ነው ማየ እንጂማ እንዴት ዝም ብሎ ከምርት አንስቶ ያስገባታል? አሁን አንቺን ያስጨነቀሽ የናታን ጉዳይ ነው አይደል? አሁን ማየ መኝታ ክፍል ድረስ እኮ ነው የገባችው። በእርግጥ ኤቢ ናታን በጣም ጥሩ ልጅ ነው። በዚህ ዘመን እንደሱ አይነት አስተዋይና ጥሩ ጸባይ ያለው ልጅ ማግኘት ከባድ ነው። እንደምን ብለሽ የራስሽ ማድረግ አለብሽ። ይሄው እኔ አባትሽ የመሰለ ሰው ስላገኘው ነው ድልቅቀን የሚለው። ለጥበብ እንደምንም ታግሰሽ የራስሽ ማድረግ አለብሽ። እሺ እኔ እኮ እየሞከርኩኝ ነው ማየ፣ ግን ደግሞ ያቺ ልጅ ከመጣች ጊዜ ጀምሮ ናታን ራሱ እኮ እኔን ለማውራት ፈቃደኛ አይደለም። በቃ ሻቻ ትጨነቂ። ውስጥ እንገባለን። በምንድን ነው የምንስማማው? ይኸውልሽ አባዬ የሚል ቃል ካፍሽ እንዳይወጣ። እሺ ስለ እናትሽ ምንም አይነት ጥያቄ እኔን መጠየቅ አትችይም። ለምን አትበይኝ። አሁን እየነገርኩሽ ያሉት ማድረግ የሌለብሽን ብቻ ነው። እሺ ምክንያቱም ማወቅ የለብኝም። ጊዜው ሲደርስ ማወቅ ያለብሽን ታውቂያለሽ። እሺ ይኸውልሽ ለማረጋገጥ ደግሞ የዲኤንኤ ምርመራ እናደርጋለን። ልጅ እንደሆንኩ እስካሁን አላመንከኝም? እንዳየሁሽ ነው የደነገጥኩት። ልጄ እንደሆንሽ ይሰማኛል። ይኸውልሽ አባቴ ብለሽ ስትመጪ ከዘላለማዊ ጸጸት ነው ያዳንሽኝ። በዚህ ደግሞ ደስ ብሎኛል። ይኸውልሽ አባቴ ብለሽ ስለጠራሽ እኔ ባንቺ አላፍርም። ያንቺም አባት ስለሆንኩ አላፍርም። ግን ደግሞ ይሄን ነገር እውነት መሆኑን ማረጋገጥ መቻል አለብን። ስለዚህ ደግሞ የዲኤንኤ ምርመራ ማድረግ ያስፈልጋል። እሱ እውነት ከሆነ እኔም አንቺም
ደስተኛ ሆነን እንኖራለን። እስኪ አንዴ አባዬ ልበልክና አንዴ አቤት ልጄ ይበልኝ። ለምን? ከልጅነት ጀምሮ ስመኘው የነበረ ድምፅ ስለሆነ። እሺ በይኝ አባዬ። ወይ የኔ ልጅ ቀሚስ ምናምን ልታለብሰኝ ነው? ከሰውነትሽ ጋር የሚሄድ ነገር እንገዛለን። ቀሚስም ከሆነ ማለት ነው። ለመሆኑ ቀሚስ ለብሰሽ ታውቂያለሽ? ኧረ እኔ ቀሚስ ምናምን ለብሼ አላውቅም። የሆነ ብለብስ ግን ደስ ይለኛል። በቃ ከሰውነትሽ ጋር የሚሄደውን እንገዛለን። ከረባት ማሰር አልችልም እንጂ ብችል አስረልክ ነበር። እሱንም ቢሆን አስተምርሻለሁ። እኔ የምለው ዳጣ ከልጆቹ ጋር የተግባባሽ ነው? ኪድዬ ወርቅ የሆኑ እህቶች ናቸው ያሉት። በተለይ ውሃማ ውሃ የበረሃ ውሃ በላት። ይኸውልሽ ካፍሽ እንዲህ አይነት ነገር እንዲወጣ አልፈልግም። አባዬ እህቴ እያልሽ እንድትይ አልፈልግም። እሺ እሺ በቃ ዳጣ ተለቋል ውዶችዬ። ዳጣ እንግዲህ ቤተሰቦቿን አግኝታለች። እስኪ ላይክ፣ ሰብስክራይብ፣ ሼር አድርጉ ቤተሰብ። በጣም እንደኔ ደስ ያለው ማን ነው? ከቤተሰቦቿ ጋር ተገናኝታለች ውዶችዬ። ቪዲዮውን ከመጨረሻው እዩት። አመሰግናለሁ። መልካም ቆይታ። ሰላም እንዴት ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ይብዛ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል። ወዶችዬ ቪዲዮውን እስከ መጨረሻው እዩት። እንግዲህ እንዳያችሁት ዳጣ ቤተሰቦቿን በመፈለግ ላይ ነበረች። እንዲሁም ሞገስ ጋር ሄዳ እንግዲህ እየፈለገች ስልክ ተደውሎ ሰውየው ልክ የተጠረጠረው ሰውየው ጋር ነው ቤቱ በሩ ጋር ሄደው ቆፍቆፎ ሲከፍቱ ግን ትልቅ ሰውዬ ነበረ። እንግዲህ እሱም አላስገባም ብሎ ከላይ ከተያለ ነበር። ዳጣ ግን ከመደንገጧ የተነሳ እምቢ ብላ በግድ ገፍትራው ገብታለች ማለት ነው። እናቴ የት ነች? ለምን ስጣልከኝ? አንተ አባቴ ነው የጣልከኝ፣ አንተን አልፈልግም፣ እናቴን አንፈልግ በማለት እንግዲህ ገፍትራው ገብታለች። ስትገባ እንግዲህ ሰዎቹ ሚስቲቱ የአባቷ ሚስት ማለት ነው እስከ ልጆቿ ሳሎን ነበረች። እንዲሁም ደግሞ የአባቷ የጓደኛው ልጅ ማለት ነው አብሮ ሳሎን ላይ ነበሩ። እነሱም ደንግጠው እሷን አተኩረው ሲዋት ነበር ማለት ነው። ምኒቱ እብድ መጣችብን በማለት ያው እንግዲህ አተኩረው ሲዋት ነበር። ከዛም እናቲቱ ተነስታ እንግዲህ ምን ሰው ነው ያስገባብን በማለት እንግዲህ ሂዳ ለባልየው ነግረዋለች ማለት ነው። ባልየው በር ላይ ሞገስ ጋር ነበረ። ሞገስንም ገብታ አውጣት የምኒቱን እብድ ነው ዘብኝ የመጣ እያለም ሲለው ነበረ። ከዛ በስተመጨረሻ እንግዲህ ሚስቲቱ መታ አና አውጣት ስትለው እሷን እጇን ይዞ ዳጣን እንግዲህ መዘው አውጥቷታል ማለት ነው። ዳጣ ደግሞ ትንሽ ከህፃኗ ልጅ ጋር ወይም ደግሞ ከመጨረሻ ልጃቸው ጋር ለመጋባት ሞክራለች። ከዛም እንግዲህ እጇን ይዞ አውጥቷት ማለት ነው። ሞገስና ያው ሰውዬ እንደገና ዳጣ ሆነው እንግዲህ ትንሽ ሻይ ቡና እያሉ እንግዲህ ያለውን ነገር ሁሉ በትዕግስት አውርተዋል ማለት ነው። እንግዲህ ዳጣ ያው ወንድሙ የሰውየው ወንድም እንደ ጣላት አውጥቶ ከዛም ደግሞ ሰውየው እየተጸጸተ እንዳለ አሁን ላይ ያን ሁሉ ነገር እያስታወሰ በጸጸት እንዳለ ከዛ ጸጸት ግን እንዳዳነችው ነው እየተናገረ ያለው ማለት ነው። ከዛም እንግዲህ ዳጣ ጋር እየሄደ ያው አባዬ ብለሽ እንዳትጠሪኝ፣ ምክንያቱም የዲኤም ምርመራ እስከምናደርግ ድረስ ታግሰሽ ነገሮች ይፋ እስኪወጡ ድረስ ታግሰሽ ብናስተካከል ጥሩ ነው፣ ምክንያቱም ቤተሰቦችና ሚስቴን እንድትበጣበጥ አልፈልግም በማለት እንግዲህ ቃል አስገብቷት ወደ ቤት ይዟት መጥቷል ማለት ነው። ለሚስቱም ትንሽ ለተወሰነ ጊዜ ከኛ ጋር ነው የምትቆይ በማለት ነግሯታል። ነገር ግን ሚስቲቱ ለምን ትቆያለች? የተሳውቃት ነው ምንስ ብለኖችን ዱርዬ የምታመጣብኝ ብላም ያው ብዙ ነገር ብለው ነበር። ነገር ግን እንግዲህ በማግባባት ያው እኔ አባወራ እስከሆንኩ ድረስ እኔ ማዘዝ ስላለብኝ እባክሽን ከዚህ ጋር ነው የምትቆይ ከልጆቹ ጋር የሆነ ነገር ብላ ያልሆነ ነገር ብታስተምርብኝስ ልጆቹን በማለት ያው ጠይቀው ነበር። ነገር ግን እኔ ቀጣታለሁ ችግር የለም በማለት እንግዲህ እንድትቀመጥ አድርጓታል። እንግዲህ ሰውየው የሁለት ልጆች አባት ነው። እነሱም
አንዲት ትልቅና አንዲት ትንሽ ናት። በተለይ ዳጣ ከትንሿ ጋር በጣም ተግባብታለች። እየተጫወተች ኳስም ሁሉን ነገር እየተጫወተች በጣም ደስ የሚል ጊዜ እያሳለፉ ነው። ትልቂቱ ግን ያው የአባቷ ያመጣውን እንግዳ ልጅ ስላፈቀረችው እሱ ደግሞ ደስ ትላለች፣ ደስ የሚል ነገር አላት ብሎ ሲል ስለሰማችው ዳጣን እንግዲህ በጥርሷ ይዛታለች ማለት ነው። በጣም ስለሱ ስለምታፈቅረው እየተጨነቀች ነው ማለት ነው። ነገር ግን እሱ አይፈልጋትም፣ አይወዳትም። ለቤተሰቦቿ ክብር ብሎ ነው እንጂ እሷን በፍጹም አይፈልጋትም። እና እሷ ግን ከክላሱ እየገባች ሁሉ ከሱ ጋር መሆን ከሱ ጋር ጊዜ ማሳለፍ ትፈልጋለች። እሱ ግን በፍጹም አይፈልግም ማለት ነው። እናቲቱም እንግዲህ ልችነ ልጅ ባካችሁን ለምንድን ነው ማትወጣ? ለምንድን ነው ማትሄድ? ምናችን ናት ይቺ? ለምንስ ነው አባዬ ያመጣት? እያለች እንግዲህ እናቷን ትጨቀጭቃታለች። እናቲቱ ደግሞ የናታን ነገር ነው የሚያስጨንቅሽ፣ በቃ ችግር የለውም እሱን ደግሞ ቀስ አድርገሽ ከእጅሽ በትዕግስት ማስገባት ነው እያለችም እንግዲህ የመከረቻት ትገኛለች። እንግዲህ ልጅቱም ያን ማድረግ አልቻለችም። ትንሽ ቡግ ቡግ ትላለች ማለት ነው። ትዕግስት የላትም። ሂዳ እሱን ለመቅረብ ምን ለማለት ብትሞክርም ልጁ ግን ፍንጥር ፍንጥር እያለ እየተቆጣት ነው ማለት ነው። እንግዲህ ዳጣ በስተመጨረሻ እንግዲህ ምርመራ ታደርጋለች ማለት ነው። ቀጣይ ክፍል ይለቀቃል። እንግዲህ ሰራተኛዋ ጋር ኪችን ሄዳም እንግዲህ ላግዝሽ ስራ እስኪ ልቀፍሽ እያለችም እንግዲህ ስታቅፋት ነበረ። እንዲሁም ደግሞ ህፃኗን ትንሿን ልጅም እንደዚሁ ልቀፍሽ፣ ሰው እርቦኛል፣ ሰው ናፍቆኛል እያለችም ያው እንግዲህ ከእሷ ጋር በጣም ተግባብተዋል፣ እየተጫወቱ ነው። ውዶችዬ እንግዲህ ባልና ሚስቱ እንዳያችኋቸው ተኝተው ሳለ ያው እሷ በትዕግስት ለመጠየቅ ሞክራለች ባልየውን። ነገር ግን ምንም ነገር መናገር አልፈልግም፣ ምክንያቱም ምርመራ አድርጎ ልክ ልጁ መሆኑን ሲያውቅ ያን ጊዜ ነው ማሳወቅ ሁሉን ነገር የፈለገና ምን ነገር መናገር ስላልፈለገ እባክሽን ተረጋጊ፣ እኔ አባወራ ስለሆንኩ ማዘዝ አለብኝ፣ ስለዚህ እረፊ፣ አብራ ከኛ ጋር መቆየት አለባት እያለ እንግዲህ ያው ሚስቲቱን ነግሯታል ማለት ነው። እሷም እንግዲህ ግዴታ የአባወራ ምክር መስማት ስላለባት ስምታ አምናት ዝም ብላ ተቀብላለች። ወዶችዬ እንግዲህ ውጭ ላይ በኳስ እየተጫወቱ ሳሉ እንዳያቸዋቸው ናታን እንዲሁም ደግሞ ህፃኗ ውሃ የምትባል ልጅና ዳጣ ሁና እየተጫወቱ ሳለ እንግዲህ ትልቂቱ ልጅ ከላይ ሁና ፎቅ ላይ ሁና ስትመለከት ነበረ። በዛም መካከል እንግዲህ በጣም ቀናተኛ ስለሆነች ያው ሄዳ ለእናቷ ኳስ እየተጫወተች ነው ከእነሱ ጋር ስለዚህ ምናምን እያለች ስትንጨረጨር ነበረ። እናቲቱም እባክሽ ልጄ ተረጋጊ፣ ከፈለግሽ ለምን ሄደሽ አትጫወችም አብረሽ እያለችም ስትላት ነበር። ነገር ግን ይህን ማድረግ አልችልም፣ እኔ ቆሻሻ ይነካኛል፣ አቧራም ይነካኛል፣ እኔ ሂጄ መጫወት አልፈልግም እያለች ስትል ነበር ማለት ነው ልጅቷ። እንግዲህ እንደዛ ከሆነስ በትዕግስት ነው እሱን ከእጅሽ ማስገባት ያለብሽ፣ ታገሽ፣ ቅናት ምናምን አይሰራልሽም እያለችም ስትመክራት ነበረ። ውዶችዬ የዳጣ የቤተሰቦቿ እንግዲህ አባቷ እንደሚሆን ተስፋ አለኝ። በእውነት እኔ በጣም ደስ ብሎኛል። ምክንያቱም እኔ እንጃ እኔ አላሰብኩም ነበረ እንደዚህ ታገኛለች ቤተሰቦቿን ብዬ። እንግዲህ ድንገት ከአባቷ ጋር ውጭ ላይ ወጣ ነበር ዳጣ። ወጣ እየሄደች እያለ ለምንድን ነው እናቴ ወይም ደግሞ አባቴ ወይም ደግሞ እህቶች እያልሽ ስትጠሪ እንዳልሰማሽ እያለ እንግዲህ አባትየው ሲነግራት ነበር። ነገር ግን በድንገት እስኪ አንዴ አባቴ ልበልህና ወየ በለኝ በማለት ያው ዳጣ አባቴ ብሎ መጥራት በጣም አባዬ ብሎ መጥራት በጣም የሚናፍቃት ልጅ ናት። ምክንያቱም የአባትነት ጣዕሙን የሚያውቀው ያውቀዋልና እሺ አንዴ ልጥራህና ወየ በለኝ በማለት እንግዲህ ጠይቀዋለች። እሱም እሺ በይኝ አላት። ከዛ አባዬ ስትለው ወየ እኔ ልጅ በማለት እንግዲህ እሷም እያለቀሰች ያው አቅፎ አበረታቷታል ማለት ነው። እንግዲህ ከዛም ወደ ቤት ይመለሳሉ። ወደ ቤት ተመልሰውም እንግዲህ ከዳጣ ጋር ያወራሉ ከአባቷ ጋር። እንግዲህ አባዬ እህቴ ምናምን እያልሽ እንዳታወሪ እባክሽን ተረጋጊ፣ ነገሮች እስኪስተካከሉ ድረስ ተረጋጊ እያለ ሲመክራት፣ ነገር ግን ሚስቲቱ ከክላሷ ሆና ስታዳምጥ ነበረ የእነሱን ወሬ ማለት ነው። እንግዲህ ድንገት እነሱ እንደዛ እያሉ ሲያወሩ ድንገት ብቅ ብላለች ማለት ነው። እንግዲህ አባትየውም ልጅቱም በጣም ይደነግጣሉ ማለት ነው። ቀጣይ ክፍል እንግዲህ ሚስቲቱ ምን ታደርጋለች ወይስ ደግሞ ምን ያደርጋል ምን ውሳኔ ያደርጋሉ ወይም ደግሞ እሷ ምን ውሳኔ ታደርጋለች፣ ምን እንትን ትላለች የሚለውን ትወሰናለች የሚለውን እንግዲህ ቀጣይ ክፍል አብረን እናያለን። ይኸው እንዳያችኋት ነው ፎቶ ላይ እንዴት እንደሆነች ማለት ነው። አፏን ይዛ ያው ትደነግጣለች ማለት ነው። እነሱም
ስትደርስባቸው በጣም ነው የሚደነግጡት። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እንግዲህ ደስ ያላችሁ በሙሉ እስኪ ባካችሁ ላይክ ሸር አድርጉልኝ ቪዲዮውን። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። ላይክ ሸር አድርጉልኝ ፕሊዝ።